የሰው ልጅ ከማንም በላይ የሚያስፈልገው መጀመሪያ ራሱ ነው። ራሳችሁን ስትፈልጉ፣ ከራሳችሁ ጋር ሰላማዊ ግንኙነት ሲኖራችሁ፣ ራሳችሁን መንከባከብ ስትጀምሩ ሌሎች ሰዎች ወይም የጎዷችሁ ሰዎች እንዲጸጸቱ ታደርጋላችሁ። ዋናው ዓላማችሁ ግን የጎዷችሁ ወይም ልባችሁን የሰበሩ ሰዎች እንዲጸጸቱ ማድረግ ሳይሆን ከራሳችሁ ጋር ያላችሁን ግንኙነት ማስተካከል፣ ራሳችሁን ማጠንከር፣ ሐዘናችሁን ወደ ጥንካሬ መቀየር፣ እንዲሁም ደግሞ የተሻለ ሰው ሆናችሁ የተሻለ ቦታ ላይ መገኘት ነው። ብዙ ሰዎች በብሬክአፕ ምክንያት ህይወታቸው ተመሰቃቅሏል። ተቃራኒ ጾታ ያላቸው አመለካከት ተቀይሯል። ኢቭን ወደ ጥላቻም ተቀይሮባቸዋል። እንደዚህ አይነት ነገሮች እንዳይፈጠሩባችሁ የምትፈልጉ ከሆነ አሱናስ ብሬክአፑ እንደተፈጠረ ወይም ደግሞ አሱናስ ልባችሁ እንደተሰበረ ወዲያው ራሳችሁን መንከባከብ፣ ወደ ራሳችሁ ተመልሳችሁ ራሳችሁን መጎብኘት፣ ራሳችሁን መመልከት ጀምሩ። የሆነ ሰው ጥሏችሁ ቢሄድ፣ የሆነ ሰው ከህይወቱ አስወጥቷችሁ ብቻችሁን ቢያስቀራችሁ ብቻችሁን መነሳት እንደምትችሉ፣ ብቻችሁን የምትፈልጉትን ነገርን ማድረግ እንደምትችሉ አሳዩ። ሳምባቸውን ለማጽዳት እያንዳንዱ አጫሽ ሊመገባቸው የሚገቡ 10 ምግቦች። ቁጥር 10 በ24 ሰዓታት ውስጥ ብቻ መስራት ይጀምራል። አንደኛ፣ ዝንጅብል። ማጨስ ሳምባውን መርዛማ ነገሮች ይሞላል። ዝንጅብል እነርሱን ጠርጎ ያወጣል፣ እብጠትንም ይቀንሳል። ለአጫሾች በጣም አስፈላጊ ነው። ሁለተኛ፣ ነጭ ሽንኩርት። የተዳከመ ሳምባ ለኢንፌክሽን ይጋበዛል። በአሊሰን የበለጸገው ነጭ ሽንኩርት የአየር ቧንቧዎችን ያጸዳል፣ የበሽታ መከላከል አቅምንም ያጠናክራል። ሶስተኛ፣ እርድ። ያበጠ ሳምባ አተነፋፈስን አስቸጋሪ ያደርገዋል። እርድ እብጠትን ይዋጋል፣ መርዛማ ነገሮችንም ያስወግዳል። አራተኛ፣ አረንጓዴ ሻይ። የሳምባ ጥገና የሚጀምረው ከሴል ደረጃ ነው። አረንጓዴ ሻይ የሳምባ ህዋሳትን ያድሳል፣ ሳምባውንም ይጠብቃል። አምስተኛ፣ ሮማን። ማጨስ የሳምባ ህዋሳትን ያጠፋል። ሮማን በአንቲኦክሲደንቶች አማካኝነት ህዋሳቱን ይጠግናል እንዲሁም ይከላከላል። ስድስተኛ፣ ቀይ ስር። የኦክሲጅን ዝውውር ቁልፍ ነው። ቀይ ስር የደም ዝውውርንና የሳምባ ተግባርን ያሳድጋል። ሰባተኛ፣ ማር። ሳል ካለ ማር የጉሮሮ መቆጣትን ያረጋጋል፣ መርዛማ ነገሮችን ያጸዳል፣ ኢንፌክሽኖችንም ይዋጋል። ስምንተኛ፣ ጦስኝ። ንፍጥ ትንፋሾን ይዘጋል። ጦስኝ የአየር ቧንቧዎችን ያጸዳል፣ ባክቴሪያዎችንም ይገድላል። ዘጠነኛ፣ ለውዝ። ያበጠ ሳንባ ይታገላል። በኦሜጋ 3 የበለጸገው ለውዝ እብጠትን ይቀንሳል። አስረኛ፣ ብርቱካን። የሳንባ ጉዳትን በፍጥነት መመለስ ይጀምራል። በ24 ሰዓት ውስጥ ብርቱካን የህዋሳት ጥገናና የበሽታ መከላከልን ያሳድጋል።